ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሌክስ መስፍን ቤተሰቦች ዛሬ እንግዲህ ደግሞ የምናወራው ስለ ኤክስቴምፖራኒየስ ኮምፓውንዲንግ ነው ማለት ነው። ይሄም እንግዲህ በእናንተ ጥያቄ መሰረት ነው። በጣም ተደጋጋሚ ነበረ ይሄ ጥያቄ ስጠየቅ የነበረውም ነገር ግን ካለኝ ጊዜ አንጻርና እንዲሁም ደግሞ ሌሎቹን ከማስቀደም ከሚቀድሙት አንጻር ነውና የቆየሁት። አሁንም እንግዲህ እናንተ ለምትጠይቁኝ ሞር ፎከስ እያደረግኩ ነውና ሌሎቻችሁም እንግዲህ በትዕግስት እንድትጠብቁኝ ከወዲሁ ላሳስባችሁ እወዳለሁ። እንግዲህ ኤክስቴምፖራኒየስ ኮምፓውንዲንግ ስንል እንግዲህ ኦልሞስት ኢን ስሞል ማኑፋክቸሪንግ ኤሪያ ብለን መጥራት እንችላለን። ወይም ደግሞ በመድኃኒት ቤት ውስጥ የምናከናውናቸው የቅመማ ሂደቶች ናቸው። ከዚህ ደግሞ አልፎ ደግሞ ትልቁ ማኑፋክቸረር ነው። እንግዲህ እነዚህ ሁለቱ ኢቨን ኢፍ ኮምፔር እናደርጋቸዋለን። በዚህ ውስጥ እንግዲህ ምን ነገሮችን መጠንቀቅ እንዳለብን፣ በምን አይነት ስቴፕ መከተል እንዳለብን፣ እንዴት አድርገን ማዘጋጀት እንዳለብን የሚለውን እንግዲህ ከሱ ጋር ያሉትን ወይም ደግሞ በኢንስሞል ኢንዱስትሪ ማለት እንችላለን በትንጥዬ ማኑፋክቸረር ውስጥ ብላችሁ አሲዩም አድርጓትና በዛ ውስጥ የሚከናወኑትን ነገሮች በሙሉ እንግዲህ ስለ መድኃኒት ቅመማ ነውና የምናወራው። ከነሱ ጋር የተያዙትን ነገሮች ኢንዲቴል እናወራለን። ላይክ፣ ሰብስክራይብ እና ሼር አስዌላስ እንግዲህ ፎሎ በማድረግ የኛ ቤተሰብ እንድትሆኑ ላሳስባችሁ እወዳለሁ። እንግዲህ እንቀጥል። ምንድነው ኢንትሮዳክሽኑ ስንል እንግዲህ በመግቢያው ላይ ስናይ እንግዲህ ኮምፓውንዲንግ ነው። ኮምፓውንዲንግ ኢዝ ፕሮፌሽናል ፕሪፓሬሽን ነው። እንግዲህ ፕሮፌሽናል ፕሪፓሬሽን ስንል ጀስት ከዌሪንግ ሊሆን ይችላል። ጀስት እንግዲህ ብዙ ምንጠቀማቸው አሉ። አንድ ወታደር ሙሉ ትጥቅ ታጥቆ እንግዲህ ለውትድርና እንደሚሄድ ጀስት ለውጊያ እንደሚሄድ ሁሉ አንድ የጤና ባለሙያ ከዛ ውስጥም አንድ ፋርማሲስት እንግዲህ ማድረግ ያለባቸው ነገሮች ትጥቆቹን መታጠቅ እንዳለበት፣ ለምሳሌ ጋውን ሊሆን ይችላል፣ ኤጎግል ሊሆን ይችላል፣ ማስክ ሊሆን ይችላል፣ አስዌላስ እንግዲህ ግላፍ ብለን የምንጠራቸው ነገሮች የነዛን ፕሪፓሬሽኖችን የሚይዝ ነው። እንግዲህ ነክስት ደግሞ እንግዲህ እነዚህን ካደረገ በኋላ ማቴሪያሎችን ሁሉንም ያለ ማዘጋጀት እንግዲህ እንደ ፕሪፓሬሽን ውስጥ እንከተውና ሁሉንም ካዘጋጀ ሚክሲንግ ነው። የሚክሲንግም እንግዲህ ራሱን የቻለ ፕሮቶኮል አለው፣ ራሱን የቻለ ስቴፕ አለው ማለት ነው። ሚክሲንግ ከዛ አሰምፕል ያደርጋል። ነክስት እንግዲህ ፓኬጂንግ ነው። እንግዲህ ፓኬጂንግ እንግዲህ በጣም ወሳኝነት ያለው አፕሮፕሪየት የሆነ ፓኬጂንግ ማቴሪያሎችን መጠቀም አለበት። ለምሳሌ ኦይንትመንቶችን ብንወስድ ኮለፕሰብል ቲብል ነው መጠቀም የምንችለው፣ ነገር ግን በቦትሎች ውስጥ ማድረግ እንደማይችል፣ ስለዚህ አፕሮፕሪየት የሆነ ፓኬጂንግ መጠቀም አለበት። ሌቢሊንግ ስንል ደግሞ እንግዲህ ኦልሞስት ይሄ እንግዲህ ዌይ ኦፍ ኮሚኒኬሽን ነው። ስለ መድኃኒቱ ያለውን ዝርዝር መረጃ የሚገልጽ ማለት ነው። ያንን ነገሮች እንግዲህ ቫሊድ በሆነ መንገድ እንግዲህ ምን ማድረግ አለበት? ማስቀመጥ አለበት ነው። ሌብሊንግ ኦፍ ሜዲኬሽን ሪስፖንስ ቱ ቫሊድ ፕሪስክሪፕሽን ባይ ላይሰንስድ ፕራክቲሽነርስ መሆን አለበት። እንግዲህ ሐኪሞች በተለይ እነዚህ የስኪን ሶፍት ቲሹ ብለን የምንጠራቸው ወይም ደግሞ የስኪን ፕሮብሌሞች እንግዲህ አብዛኞቹ እነዚህ በተለያዩ መድኃኒቶች ሪስፖንድ ማያደርግልን ከሆነ አንድ እንግዲህ ፊዚሽያኖቹ እንግዲህ ወይም ደርማቶሎጂስቶቹ ምን ያደርጋሉ? ፕሪስክራይብ ያደርጋሉ ማለት ነው። ዘን እንግዲህ ኤክስቴምፖራኒየስ ኮምፓውንዲንግ ስንል እንግዲህ ኮምፓውንዲንግ ኦቨርኦል አውርተናል። ኤክስቴምፖራኒየስ ኮምፓውንዲንግ ስንል ግን ሪፈር ቱ ዘው ታይምሊ እንግዲህ ታይምሊ ስንል እንግዲህ ኦልሞስት ለምሳሌ ያ ኬስ ሲሪየስ ኬስ ከሆነ ስፔሻሊ የስኪን ፕሮብሌም ነውና የስኪን ፕሮብሌሞች እንግዲህ አንዳንድ ጊዜ አንኤክስፔክትድሊ ምን ሊያደርጉ ይችላሉ ማለት ነው። ዲስትሪቢዩትድ የማድረግ ካፓሲቲ ያላቸው። አስቡት፣ ስኪን ማለት አንዱ ከሰውነታችን ክፍል ሜጀር ኦርጋን ተብሎ ላርጅ ኦርጋን ተብሎ ከሚጠሩት መካከል ነውና ማለት ነው። ታይሙን መጠበቅ እንዳለበት ነው የሚያወራው። ዘን ፔሸንት ስፔሲፊክ ፕሪፓሬሽን ኦፍ ሜዲሲን ነው። ዌን ኮሜርሻሊ አቬለብል ፕሮዳክት ዱ ኖት ሚት ኢንዲቪጁዋል ፔሸንት ኒድ ነው። ከማርኬት ላይ ያሉት
ምንም እንግዲህ ለዛ ለፔሸንቱ ምንም ለውጥ የማይሰጡ ከሆነ ብለን የምናስቀምጥ ከሆነ እንግዲህ ሐኪሞቹ እንግዲህ ለነሱ ፕሪፔርድ እንዲደረግ ስፔሻል በሆነ መንገድ ያዛሉ። ዘን ዘ ጎል ኢዝ ቱ ፕሮዲውስ ሆሞጂነስ የሆነ መድኃኒት ከነሱ ነው ኤክስፔክት የምናደርገው ማለት ነው። እንግዲህ ይህን ስንል እንግዲህ ጀስት ፊዚሻኑ የሰጠናለ ያ ፊዚሻን የሰጠን ደግሞ ፋርማሲስቶች አሉ። እነዛ ፋርማሲስቶች እንግዲህ ሲሰሩ ፕሮዲውስ እንግዲህ የሚያደርጉት ሆሞጂነስ መሆን አለበት። ዘን ሴፍ የሆነ መድኃኒት መሆን አለበት። ኢፌክቲቭ የሆነና ስቴብል ፕሪፓሬሽን መሆን አለበት። ማን ኤክስቴምፖራኒየስ ኮምፓውንዲንግ ብለን የምንጠራው ልብ በሉ ሁሌ ወቅት አለው። በታዘዘበት ወቅት ውስጥ እንግዲህ እነዛ ፔሸንቱ ማግኘት ያለበትን መድኃኒት ማግኘት አለበት። ያ የሚያገኘው መድኃኒት ደግሞ በጣም ኢፌክቲቭ የሆነ በጣም ሴፍ የሆነና ኢቨን ኢፍ እንግዲህ ፔሸንቱ የሚያስቀምጥበትም ወሳኝነት ስላለው ያንንም ኮንሲደር አድርገን ነው መንቀሳቀስ ያለብን። ዘን ኮር አይዲያ ፎር ዘ ስቱደንት እንግዲህ ምንድን ነው ለዚህ ስንል እንግዲህ ተማሪ እንደመሆናችን መጠን ምንድን ነው እንግዲህ የምናደርገው ስንል እንግዲህ ኤክስቴምፖራነስ ኮምፓውንዲንግ ኤግዚስትስ ነው። ሶ ቢኮዝ ፔሸንት አር ዩኒክ ነው በት ማኑፋክቸርድ ሜዲሲን አር ስታንዳርዳይዝድ ናቸው ማለት ነው። ሶ ሁሉም በማኑፋክቸር እንግዲህ ስንሄድ ራሱን የቻለ SOP ብለን ስታንዳርድ ኦፕሬሽን ፕሮሲጀሮች አሉ። በዛ ፕሮሲጀር መሰረት ነው የሚሰሩት። ሶ ያ እንግዲህ አንዱ ፎሎ ከሚያደርጋቸው መካከል WHO ነው። ሶ WHO ያንን ፎሎ በሚያደርግበት ሰዓት ከዛ ጋር የሚያዝ ማለት ነው። ዘን ኮምፓውንዲንግ ቨርሰስ ማኑፋክቸሪንግ ስኪን እንግዲህ ኮምፓውንዲንግ እና ማኑፋክቸሪንግ ስንመለከት እንግዲህ ከአስፔክቱ አንጻር እንግዲህ ፐርፐስ አለ፣ ቤዝ አለ፣ ስኬል አለ፣ ሬጉሌሽን አለ። ሮል ኤግዛምፕሎች ደግሞ ምናስቀምጣቸው አሉ። ፎር ኤግዛምፕል ኮምፓውንዲንግ እንግዲህ ፔሸንት ስፔሲፊክ ነው። ሶ ፔሸንቱ ላይ ነው። ለዛ እንግዲህ ሌላ ፔሸንት ይመጣል ብለን 10 አዘጋጅተን አናስቀምጥም። በኤክስቴምፖራነስ ኮምፓውንዲንግ ሶ ፕሪስክሪፕሽን ይዞ ሲመጣ ብቻ ነው እነዚህ መድኃኒቶች ልንቀምም የምንችለው። ለዛም ፔሸንት ስፔሲፊክ ነው። ይሄ ግን ማስ ፕሮዳክሽን ነው። ሶ ኦቨሮል እንግዲህ ለሁሉም ያጠቅማል ተብሎ ስታንዳርዳይዝድ የሆነ ስለሆነ በዛ አይነት መንገድ ቤዝድ እንግዲህ ፕሪስክሪፕሽን ኦር አንቲሲፔትድ ኒድ ነው ሊሆን የሚችለው እንግዲህ ኦልሞስት ፕሪስክሪፕሽን ነው። ይሄ ግን ኮሜርሻል ዲስትሪቢዩሽን ነው መሰረት የሚያደርገው። ስኬሉ እንግዲህ በጣም ስሞል ናት። ለዛ ነው እንግዲህ ስሞል ኢንዳስትሪ በሉና አስቧት ያልኳችሁ። ማኑፋክቸረር ደግሞ በጣም ላርጅ ነው። ሬጉሌሽን እንግዲህ ፕሮፌሽናል ስታንዳርድስ አለ፣ በዛ መሰረት ነው። ይሄ ደግሞ ጉድ ማኑፋክቸሪንግ ፕራክቲስ ብለን የምንጠራው የእያንዳንዱ ኢንዳስትሪ አለ ስላለ በሱ መሰረት ነው ፎሎ የሚደረጉት ማለት ነው። ዘን ኤግዛምፕል ለምሳሌ ፔዲያትሪክ ሲረፕ ፍሮም ታብሌት ከታብሌት ላይ እንግዲህ የፔዲያትሪክ ሲረፖቹን እንድናዘጋጅ ፊዚሻኑ ኦርደር ሊያደርግ ይችላል። ይሄ አነስ ኤግዛምፕል ነው። ማኑፋክቸረር ሌቨል ላይ ስንመጣ እንግዲህ ማኑፋክቸሪ ሜድ ታብሌት ማድረግ ካለባቸው በዛ አይነት አንግል ነው። ምንድን ነው ጥቅሙ ታዲያ? የኮምፓውንዲንግ ጥቅም ምንድን ነው ብለን ስናስብ እንግዲህ ኤክስቴምፖራነስ ኮምፓውንዲንግ ኢሴንሻል ነው። ምን ጊዜ ነው ኢሴንሻል የሚሆነው ካል አንድ ሪኳየርድ ዶዝ ስትሬንግዝ እና ሩት ኢስ አንአቬለብል ከሆነ ለነዛ እንግዲህ በጣም ወሳኝነት በጣም ኢምፖርታንሱ የሱ ኢሴንሻሊቲው እንግዲህ ጎልቶ የሚታይበት ነው። ዛዘርዋን እንግዲህ ፔዲያትሪክ ኦንጌራትሪክስ ዶዝ አድጀስትመንትስ ኒድድ ከሆነ እንግዲህ ምክንያቱም ፔዲያትሪክ እንግዲህ ኢማቹር የሆነ ኦርጋን ያላቸው ጌራትሪክስ ብለን የምንጠራቸው እንግዲህ ኦልሞስት የኦርጋናቸው ፋንክሽን እንግዲህ በጣም ዲሌይድ የሆነ ስለሆነ ወይም ደግሞ ፋንክሽናሊቲው እንግዲህ እየቀነሰ ስለሆነ ለነዛ ሰዎች ስናደርግ እንግዲህ ይሄን በጣም ለየት ያለ ካራክተሪስቲክ አለው። ሌላው ሶሊድ ዶዜጅ ፎር መስት ቢ ኮንቨርት ኢንቱ ሊኩዊድ ነው። ለምሳሌ ታብሌቶቹ ካሉ እነዛን ታብሌቶች በተለይ ኢሪታንት ከሆኑ ኢሪቴት ያደርጋሉ ተብሎ ከታሰበ እነዚህ ወደ ሊኩዊድ ስንቀይር እንግዲህ በዚህ ውስጥ እንግዲህ በኤክስቴምፖራኒየስ ኮምፓውንዲንግ ውስጥ እንግዲህ በጣም ትልቅ ስም እንዲሰጣቸው ከሚያደርግ ነው። መልቲፕል ቶፒካል ኤጀንት ኒድ ኮምባይኔሽን ነው። እንግዲህ አንዳንድ ጊዜ ስኪናችን ላይ ሊፈጠሩ የሚችሉት ብዙ ነገሮች አሉ። እንግዲህ ብዙ አይነት የስኪን ዲሲሶች አሉ። ሶ እነዛንም እንግዲህ በአንድ ሚክስድ አድርገን ወይም ደግሞ
ኮምፓይን አድርገን በመናዘጋጅበት ሰዓት ለየት ያደርገዋል patient has allergy to certain excipient እንግዲህ ከዛ ውስጥ በተለይ excipient ብለን ምንጠራው እንግዲህ inactive pharmaceutical ingredient ናቸው ሶ ከዛ ውስጥ ስፔሲፊካሊ ለምሳሌ ለላክቶሎስ እንግዲህ ምን ከሆነ አለርጂክ ከሆነ ላክቶሎስን አውጥተን በሌላ እንግዲህ እንዘጋጅና ሰርተን እንሰጣለን ያ እንግዲህ ምንድነው ስንል እንግዲህ አንዱ የኤክስቴምፖራነስ ኮምፓውንዲንግ ኢንሴንሻሊቲውን እንግዲህ ከሚጨምሩትና አጉልተው ከሚያሳዩ መካከል ውስጥ ይካተታል ሶ ምንድነው እዚህ ጋር ማወቅ ያለብን ስንል እንግዲህ መማር ያለብን አስኪ ስቱደንት አይደንቲፋይ ሪል ሆስፒታል ኬዞቹን እንግዲህ እናንተ መለየት ማወቅ እኔ የትኞቹን is unavoidable ናቸው የሚሉትን where compounding is unavoidable ሚለው ማለት ነው next ደግሞ the compounding process ነው እንግዲህ ስቴፖቻቸው ናቸው እንግዲህ ስቴፖቻቸው receive and validate ነው so receive and validate prescription ብለን የምንጠራው ይሄ ማለት almost ከዲስፔንሲንግ ሳይክል ጋር prepare ስንል prepare compounding area and equipmentዎቹን ማዘጋጀት ይኖርብናል prescription ከተቀበልን በኋላ ከዛ እንግዲህ ፎርሙላ አለ እንግዲህ ፎርሙላ ብለን የምንጠራው እንግዲህ አሪፍ ብለን ማስተር ፎርሙላ ብለን የምንጠራው ሊሆን ይችላል reduced ፎርሙላ ብለን የምንጠራቸው ሊኖሩ ይችላሉ እነዛን እንግዲህ ካልኩሌት ኢንግሪዲየንት ኳንቲቲውን እናደርጋለን weigh and measure accurately ማለት ነው then compounding using correct technique የሆኑትን ነገሮች እንጠቀማለን እንግዲህ ትራንስፈር ቱ ዘ ፋይናል ኮንቴነር ማለት ነው እነዚህን ሁሉ ከሰራን በኋላ ማለት ነው then እንግዲህ assign beyond use date ነው እንግዲህ beyond እንግዲህ በተለይ beyond use date ብለን የምንጠራው እንግዲህ BUD ብለን የምንጠራው ነው then labeling correctly ያለ በትክክል ላው ላይ ማስ recording compounding sheet እና as well as እንግዲህ counsel the patient ማለት ነው ይሄ የፋይናል ስቴጃችን ሆኖ ምንም እንኳን ፋይናል ቢሆን እዚህ ላይ ነው እንግዲህ የፔሸንቱ መዳን አለመዳኑን ትልቁን ድርሻ የሚወስደው ማለት ነው ስታንዳርድ ስንል እንግዲህ ስታንዳርድ ሲነሳ ከማኑፋክቸረር ጋር ነው ምንም እንኳን ከማኑፋክቸረር ጋር ቢያዝም በኤክስቴምፖራነስ ኮምፓውንዲንግ ውስጥ እንግዲህ ራሳቸውን የቻሉ ህጎች አሉ ምሳሌ አንድ እንግዲህ ፐርሰናል ሃይጂን እና ፕሮቴክቲቭ ኢኩዊፕመንት በጣም ወሳኝነት አላቸው ለምሳሌ ክሊን ዋይት ኮት መልበስ አለብን ማለት ጋውን ማለት ነው washed hands እና covered cuts እናደርጋለን as well as hair tied back ነው እንግዲህ በተለይ እነዚህ ለእህቶቻችን አድቫይስ የሚመከር ነው ማለት ነው ስለዚህ ጸጉራቸውን ወደ ኋላ አዙረው እንትን መጠቀም አለ እንትን ማለት ማሰር አለባቸው ግላቭ ያስፈልጋል ማስክ ያስፈልጋል ጎግል is required ከሆነ ስፔሻሊ እንግዲህ አንዳንድ እንትኖች ኬሚካሎች በቀላሉ ቮላታይል ሊሆኑ ስለሚችሉ ለአይናችን ደግሞ ትልቅ ኢፌክት ስላላቸው ማለት why important ስንል ለምን ይጠቅማል ይሄንን ስናረግ ስንል እንግዲህ prevent contamination ማረግ በተለይ white መሆኑ እንግዲህ አንዱ ጥቅም በቀላሉ የሆነ ነገር ካለ easily detect ማረግ እንችላለን and protect both patient and ኮምፓውንደሩንም እንግዲህ ለመጠበቅ ያህል ነው በሁለተኛ የምናገኘው ክሊን ወርክ ኤሪያ ኤንድ ኢኩዊፕመንት ነው ይሄም እንግዲህ አንዱ ስታንዳርድ ነው ሶ ክሊን ኤንድ ድራይ ስንል እንግዲህ ክሊን ኤንድ ድራይ ኦል ኢኩዊፕመንቶቹን እንግዲህ ማጽዳት ንጹህ መሆን አለባቸው ምክንያቱም እንግዲህ ምን ሊሆኑ ይችላሉ ማለት ሚጣጡ ሊሆኑ ይችላሉ ወይም ደግሞ ኦልሞስት ውንድ ላይ አፕላይ ልናረጋቸው ስለምንችል disinfect surface before compounding ነው እንግዲህ disinfect ሲባል inanimate ኦብጀክቶች ላይ አፕላይ የምናረጋው ነው aseptic ስንል ደግሞ እንግዲህ ኦልሞስት እንግዲህ aseptic ጋር ሲያዝ እንግዲህ ይሄ ደግሞ ኦልሞስት ሰዎች ላይ የምንጠቀም ሲሆን ሶ disinfect ኤሪያውን መደረግ አለበት በተለይ እንግዲህ በጣም ንጹህ ክሊር የሆነ መሆን አለበት ማለት ነው avoid ስንል avoid cross contaminationዎቹንም እንግዲህ avoid ማድረግ አለብን በሶስተኛ ደረጃ ስታንዳርድ የምናገኘው appropriate work area መሆን አለበት ሶ ለዚህም እንግዲህ sufficient የሆነ ኤሪያ ያስፈልጋል adequate lighting እና and ventilation መኖር አለበት easily identify ለማድረግ even if mixing ስናደርግ እንዲሁም protection from a direct sunlight እንግዲህ ምክንያቱም sunlight ሚለቃቸው ነገሮች አሉ ለምሳሌ ultraviolet እነዛ ምንሰራው ነገር
በቀላሉ ሊያበላሹብን ይችላል። ፕሮፐር ቴምፕሬቸር ኮንትሮል ያስፈልጋል። አት ሩም ቴምፕሬቸር ከሆነ አት ኮልድ ቴምፕሬቸር ብለን ምንጠራው ኦልሞስት በነዛ ውስጥ ማለፍ አለበት። ሌላው ሌብል ፕሪፓሬሽን ነው። እንግዲህ ሌብል ፕሪፓሬሽን ይሄ በጣም ክሪቲካል ኤሪያ ነው። ሶ እንግዲህ ለምሳሌ ሌብል መስት ቢ ፕሪፔር ቢፎር ኮምፓውንዲንግ ነው። ሶ ኢሴንሻል ሌብል ኮምፖነንትስ ለምሳሌ ስለ ፔሸንት ኔም አለ እዛ ላይ ድረግ ኔሙ ምን እንደሆነ፣ ስትሬንግዙ፣ ዳይሬክሽን ፎር ዩዙ፣ ኳንቲቲው አስዌል አስ ዴት ኦፍ ፕሪፓሬሽናቸው፣ ቢዮንድ ዩዝ ዴት እንዲሁም ደግሞ ስቶሬጅ ኮንዲሽን፣ ዋርኒንግ ኤንድ ፕሪኬሽን እነዚህ ሁሉ እንግዲህ ሌብል መደረግ ያለባቸው በጣም ወሳኝነት ያለው ነው። ሶ ለምሳሌ አንዳንድ በአንድ ቀን ላንጨርስ ስለምንችል ያ ደግሞ እንግዲህ ከን ሚክስ አፕ እንዳይሆንብን በተቻለ መጠን ነው። ኤግዛምፕል ለምሳሌ እነዚህ ለኤግዛም በጣም ቲፕ ይሆናሉ ብዬ ያስገቧቸው እንግዲህ ሚስ ሌብሊንግ ኢዝ ዋን ኦፍ ዘ ኮመንስት ኮዝ ኦፍ ዲስፔንሲንግ ኢረር ከሚያመጡት እንግዲህ ሚስ ሌብሊንግ ነው ማለት ነው። ስቴቢሊቲ እንደ ቢዮንድ ዩዝ ዴቲንግ ስንመጣ እንግዲህ ቢዮንድ ዩዝ ዴት እንግዲህ በተለይ ይሄ ኤክስፓየር ዴት ነው ብለን አንጠራቸውም። ከኤክስፓየር ዴት ጋር እኩል አይደለም። ምክንያቱም ኤክስቴምፖራነስ ኮምፓውንዲንግ ብዙ የመቆየት ፕሮባቢሊቲ የላቸውም። ኦልሞስት የሚባለው እስከ 1 ወር ድረስ ነው። ቤዝድ ኦን ለምሳሌ እንግዲህ የሚሆነው ቤዝድ ኦን ድረግ ስቴቢሊቲ ያለ ስቶሬጅ ኮንዲሽን እና ዶዜጅ ፎርሙላ ዲፔንድ ሆነ ማለት ነው። ጀነራል ዩኤስሲቢ እንግዲህ ጋይድላይን ሲምፕሊፋይ ሲያደርገው እንግዲህ ነን አኩዌስ እንግዲህ ኦልሞስት 6 መንዝ ነው። እንግዲህ በእኛ ሀገር ላይ እንግዲህ አስቡት ነን አኩዌስ ማለት ወተር እንትን የሌላቸው በውስጣቸው ኦልሞስት ከ6 ወር ይላል። ኦራል አኩዌስ ከሆኑ ደግሞ ኦልሞስት ከ15 ቀን ማለት ነው። ይህም ሪፍሪጌተር ፍሪጅ ውስጥ ተቀምጦ ቶፒካል ከሆኑ ደግሞ እንግዲህ ኦልሞስት 1 ወር ነው። ሶ ከ1 ወር ማለፍ የለባቸውም ማለት ነው። ሶ ይሄንን በዚህ አይነት መንገድ ልታስቡት ይገባል። ዌይንግ ኤንድ ሜጀሪንግ እንግዲህ ደግሞ ዌይ ስናደርግ ዌይስ ዘ ኢንግሪዲየንት አት ታይም ነው። ሶ በትክክል ያን ነገር ዌይ ማድረግ ይኖርብናል ማለት ነው። ኔክስት ደግሞ ሌብል ነው። ኢሚዲየት ሌብሊንግ ያስፈልጋል አፍተር ዌይንግ ካደረግን በኋላ ምክንያቱም ዱቄት ከሆነ ብዙ ተመሳሳይ ዱቄት ስለሚኖሩ መጀመሪያ እንደውም ሌብል አድርገን ከመዘን በኋላ እዛ ላይ እያየን ብናደረግ በጣም የተሻለ ነው። እንዲሁም ደግሞ ነቨር ሪተርን ኤክሰስ ማቴሪያል ቱ ስቶክ ምክንያቱም ብዙ ነገሮች ሊኖሩ ይችላሉ። ክሮስ ኮንታሚኔሽን ስንል የነበርነው ነገር አለ። ሶ በተቻለ መጠን በጥንቃቄ ወይ እያደረግን ነው መሄድ ያለብን እንጂ እንደገና ከዛ ላይ እንደ ስኳር እንደሌላ እንደ ምስር ከሱቅ ገዝተን ወደ ኋላ እንደሚመልሱት ነገር አይደለም ማለት ነው። ሌላው ፕሪሚሲስ ስታንዳርድ ነው እንግዲህ ከኮምፓውንዲንግ ጋር። ስለዚህ ስሙዝ መሆን አለበት። ምክንያቱም ስሙዝ ካልሆነ እዛ ውስጥ ብዙ ቆሻሻዎች ይኖራሉ። እነዛ ቆሻሻዎች ደግሞ ክሊን ለማድረግ በጣም ስለሚያስቸግሩ ለዛም ነው ወሸብል ወልስ መሆን አለበት። ፍሉር ተብሎ የሚቀመጠው ሆት እንደ ኮልድ ወተር ሰፕላይ መኖር አለበት ማለት ነው። እንግዲህ ሁለቱም አማራጮች አቬለብል ሆነው መገኘት አለባቸው። ክሊን ሬፍሪጌተር ማድረግ አለብን። አዲኩዌት ሩም ሳይዛችንን ማከናወን አለብን። አቮይደንስ ኦፍ ኮንታሚኔሽን ላይ ስንመጣ እንግዲህ ኖ አንሌብልድ ማቴሪያሎችን እንግዲህ ማስቀመጥ የለብንም። ምክንያቱም ምን ስለሚፈጠር ስህተት ይፈጠራል። ያ ስህተት ደግሞ አንድም ኮንታሚኔትድ ፕሮባቢሊቲው እንዲጨምር ከሚያደርጉ መካከል ነው። አስዌላስ እንግዲህ ሪፕሌስ ሊድስ ኢሚዲየትሊ ማድረግ አለብን። እንግዲህ ክዳን ዱ ኖት ታች ዘ ኢንግሪዲየንት ዳይሬክትሊ እንግዲህ በእጃችን መንካት እንደሌለብን ምክንያቱም ቤዝድ ኦን እንትናቸው ላይ ዲፔንድ ሆነን እንግዲህ በተለያዩ የምንጠቀማቸው ማቴሪያሎች አሉ። እንግዲህ ኪፕ ኤሪያ ከተር ክላተር ፍሪ መሆን አለበት ነው። ዘን ሪካርዲንግ እንደ ኪፒንግ ነው። እንግዲህ ይሄ ደግሞ ኮምፓውንዲንግ ሪካርዲንግ ኢንክሉድ ለምሳሌ ኔሙን አለ ስትሪንግዝ ዶዜጅ ፎርሙል ሪከርድ እናደርጋለን። ኢንግሪዲየንት ዊዝ ሎት ነምበር እንሰጠዋለን ሎት ነምበር። ነገር ግን ይሄ ሎት ነምበር ብዙም ተግባራዊ ላይሆን ይችላል። ምን ላይ ኤክስቴምፖራነስ ኮምፓውንዲንግ ላይ ማለት ነው። ዌን ካም ቱ ካልኩሌሽን አለ፣ ኳሊቲ ኮንትሮል ቼክ አለ፣ አሳይን ቢዮንድ ቱ ዩዝ ዴታ አለ፣ ሲግኔቸር ኦፍ ፐርሰኔል ብለን ማን እንደሰራ ብዙ እንትኖች ስለሚኖሩ ኮምፓውንደር ስለሚኖሩ እነዛን ዲፈረንሺየት ለማድረግ እንግዲህ ስማቸውንና ፊርማቸውን ያስቀምጣሉ። ኔክስት ደግሞ እንግዲህ በኮምፓውንዲንግ ውስጥ እንግዲህ ዩኒት ኦፕሬሽን ኮምፓውንዲንግ ነው። ሶ በዚህ ውስጥ እንግዲህ ብዙ የምናደርጋቸው ነገሮች አሉ ማለት ነው። ዩኒት ኦፕሬሽን ተብሎ የሚጠራ ውስጥ እንግዲህ አንዱ
ሳይዝ ሪዳክሽንስ ብለን የምንጠራው ነው። እንግዲህ ሳይዝ ሪዳክሽን ማለት ሳይዙ መቀነስ፣ ለምሳሌ ሞርታር እና ፒስትል ብለን የምንጠራው አንዱ ይሄንን የምንጠቀምበት ነው። ሶ ሪዳክሽን ኦፍ ፓርቲክል ሳይዝ መካኒካል ሚንስ ነው። አድቫንቴጁ ምንድነው ስንል ኢምፕሩቭ ዲዞሉሽንን ለማምጣት፣ ኢንሃንስድ ባዮአቬላቢሊቲን ኢምፕሩቭ ለማድረግ፣ ዩኒፎርም ሚክሲንግ እንዲኖር ለማድረግ ነው። ታዲያ አድቫንቴጅ ብቻ ሳይሆን እንግዲህ ሳይዝ ሪዳክሽን ውስጥ ዲስአድቫንቴጅም አለ። ዲስአድቫንቴጁ ምንድነው? ሂት ዲግራዴሽን ሊኖር ይችላል። ኮንታሚኔሽን ሀፕን ሊያደርግ ይችላል። ፋክተር አፌክቲንግ ሳይዝ ሪዳክሽንን ደግሞ የሚያደርጉብን ለምሳሌ ሃርድነሱ ኤክስፔክት የሚደረግ ነው። ፋይብረስ ኔቸር አለ፣ ሜልቲንግ ፖይንት አለ፣ ሃይግሮስኮፒሲቲ እና ቶክሲሲቲ። እነዚህ ሁሉ እንግዲህ አንዱ ከሳይዝ ሪዳክሽን ውስጥ እንግዲህ በጣም አፌክት ሊያደርግብን የሚችል ነው። ለክስት ደግሞ እንግዲህ በሁለተኛ የምናገኘው ከዩኒት ኦፕሬሽን እንግዲህ ሳይዝ ሰፓሬሽን ነው። ሶ ሲቪንግ ብለን የምንጠራው ነው። ሶ ይሄ ማለት ደግሞ እንግዲህ ተመሳሳይ የሆነ ዩኒፎርም የሆነ ሳይዝ ለማግኘት ነው። ሶ ኢንሹር ዩኒፎርም ፓርቲክል ሳይዞችን ለማግኘት ይረዳናል። እንዲሁም ደግሞ ኢምፕሩቭ ፍሎ ኤንድ ኮንተንት ዩኒፎርሚቲ እንዲኖርም እንግዲህ ትልቁን ድርሻ ከሚጫወቱት ውስጥ እንግዲህ ሳይዝ ሰፓሬሽን ነው ማለት ነው። በሶስተኛ የምናገኘው ከዩኒት ኦፕሬሽን ውስጥ እንግዲህ ሚክሲንግ ነው። ሶ ሚክሲንግ እንግዲህ ብዙ አይነት ያለ፣ ለምሳሌ ሶሊድ ሚክሲንግ አለ፣ ሊኩዊድ ሚክሲንግ አለ፣ ሴሚ ሶሊድ ሚክሲንግ አለ። ከፋክተራቸው ለዚህ እንግዲህ ፓርቲክል ሳይዝ አለ፣ ዴንሲቲ አለ፣ ሼፕ አለ፣ ሚክሲንግ ታይም አለ። ሶ ኮንሰፕቱ ዩኒፎርም ሚክሲንግ እንዲኖር ነው የምንፈልገው። ዩኒፎርም ሚክሲንግ መጣ ማለት ዩኒፎርም ዶዝ እንዲኖር ያረዳዋል ማለት ነው። ሌላው አራተኛ ድራይንግ ነው። እንግዲህ ድራይንግ እንግዲህ ፐርፐዙ እንግዲህ ሪሙቭ ሞይስቸር ቱ ኢምፕሩቭ ስቴቢሊቲ እንደ ሼልፍ ላይፎቹን እንግዲህ ወይም የመድኃኒቶቹን የቆይታ ጊዜ ለመጨመር እና የመድኃኒቱን ስቴቢሊቲውን እንግዲህ ወይም ደግሞ በቀላሉ ለማይክሮ ኦርጋኒዝም እንዳይጋለጡ ለማድረግ ሲባል እንግዲህ ድራይ ይደረጋሉ። አፕሊኬሽኑ እንግዲህ ለምሳሌ ግራኑል ፕሪፓሬሽን አለ፣ ፕሪዘርቬሽን አለ፣ ዌት ዲዳክሽን እንግዲህ እነዚህ ነገሮች ኤክስፔክት የሚደረጉ ናቸው። ኔክስት ደግሞ እንግዲህ ከዩኒት ኦፕሬሽን ቀጥሎ እንግዲህ ኢኩዊፕመንት ዩዝድ ኢን ኮምፓውንዲንግ ውስጥ እንግዲህ የምንጠቀማቸው ነው። ሶ እንግዲህ ሞርታር እንደ ፒስትል በእነዚህ ውስጥ የምንጠቀም ነው። ለምንድን ነው የሚጠቅመን ካልን እንግዲህ ሳይዝ ሪዳክሽን እና ሚክሲንግ ለማድረግ፣ ኦይንትመንት ታይል ብለን የምንጠራው አለ፣ ሰሚ ሶሊድ ሚክስ ለማድረግ የምንጠቀምበት ነው። ስትሪንግ ሮድ ብለን የምንጠራው ምናምን። ስለዚህ ይሄ ደግሞ ሊኩዊድ ሚክሲንግ የምንጠቀም ማመሲያ ብሉት። ይሄ ወተር ፓዝ ብለን የምንጠራው ደግሞ ኮንትሮል ሂቲንግ ለማድረግ ነው ማለት ነው። ባላንስ ደግሞ እንግዲህ አኩሬት ዌይቲንግ ለማድረግ ነው፣ ስፔሻሊ ዲጂታል ባላንሱ ማለት ነው። ግራጁዌት እንደ ፓይፔት ብለን የምንጠራው ሜጀር ሊኩዊድ ለማድረግ እንግዲህ የሚጠቅሙን ነው ማለት ነው። ሰፖርተሪ ሞልዶች እንግዲህ ሰፖስተሪ ፕሪፔድ ለማድረግ ከምንጠቀማቸው መካከል በጣም በኤክስቴምፖራነስ ኮምፓውንዲንግ ውስጥ መጥፋት የሌለባቸው ማቴሪያል ናቸው። when come to pharmaceutical ingredient ውስጥ እንግዲህ ስፔሻሊ ፎከሲንግ ኦን ኤክስቲፒያንት ወይም ደግሞ አዲቲቭ ላይ ስንመጣ ለምሳሌ ካታጎሪዝ እንደ ኤግዛምፕሎች ሶልቨንት እንግዲህ ወተር ነው፣ ምክንያቱም ዩኒቨርሳል ሶልቨንት ስለሆነ። ፕሪዘርቫቲቭ እንግዲህ ቤንዞይክ አሲድ አለ፣ እነ ክሎሮፎርም ብለን የምንጠራቸው ደብልስ ክሎሮፎርም ብለን የምንጠራቸው አሉ። አንቲኦክሲዳንት ደግሞ እነ አስኮርፒክ አሲድ አሉ። በፈርድ ደግሞ ሶዲየም ሲትሬት፣ ቪስካሲቲ ኤጀንት ደግሞ ሴሉሎስ ሚታይል ካርቦክሲሌስ ብለን የምንጠራቸው አለ። ኢመልሲፋየር ደግሞ አኬዣ አለ። ስዊትነር እንግዲህ እነ ሶርቢቶል አለ። ሉብሪካንት ደግሞ ማግኒዚየም ስትሬት አለ። ባይንደርስ ደግሞ እነ ፖቪዶን ብለን የምንጠራቸው አሉ። እንዲሁም ለነዚህ ውስጥ እንግዲህ ምንድን ነው ዋናው ስንል እንግዲህ ሊንክ ኤክስፔንድ ቱ ዜር ፋንክሽናል እና ኖት ከስማቸው ጋር ሳይሆን እንግዲህ ቤዝድ ኦን ፋንክሽናቸው ላይ ነው። ኢንቬንተሪ ኮንትሮል ኢን ኮምፓውንዲንግ ውስጥ እንግዲህ ያስፈልጋል፣ ምክንያቱም ንብረት ነው። ሶ ለዚህ እንግዲህ ማነው ሪስፖንሲቢሊቲ ስን ኦርደሪንግ እና ሪሲቪንግ በዚህ ውስጥ መከናወን ያለበት ነው። ቼኪንግ ኢንቮይስ አለ፣ ስቶሪንግ ኮሬክትሊ አለ፣ ሪሙቪንግ ኤክስፓየርድ አይተማን፣ ሪተርኒንግ ዲፌክቲቭ ፕሮዳክቶች፣ እነዚህ ሁሉ እንግዲህ በኮምፓውንዲንግ ውስጥ የምናከናውናቸው ነው። ፔሸንት ካውንስሊንግ ፎር ኮምፓውንዲንግ ሜዲሲን ስንመጣ ደግሞ ለምሳሌ ኤክስፕሌን የምናደርገው ስፔሻል ፕሪፓሬሽን እንግዲህ ስለሆነ ያን ነገር ኤክስፕሌን እናደርጋለን። ስለ ዴሞንስትሬት እንግዲህ ዴሞንስትሬት አድሚኒስትሬሽን እናከናውናለን። ትኩረት እንግዲህ ኢንፋሳይዝ የምናደርገው ኢንፋሳይዝ ስቶሬጅ እና ቢዮንድ ቱ ዩዝ ዴት ብለን የምንጠራው ነው። ኢምፕሩቭ እንግዲህ ኢምፕሩቭ አዲራንስኖችንም እንግዲህ ኤክስፔክት ከምናደርገው ኦልሞስት ካውንስል ስናደርግ ፔሸንታችን ማለት ነው።
ሌላው ኮንቴነር እና ፓኬጂንግ ነው። ይሄ በጣም ወሳኝነት ያለው ይሄ የኛ ምርጫ ላይ በተለይ ለፔሸንቱ ኮንቪነንት ላይ እንግዲህ ትልቅ አቅም ያለው ነው። ለምሳሌ ሰሌክሽን ዲፔንድ ለምሳሌ ዶዜጅ ፎርሙ ላይ ዲፔንድ ሆነን ነው የምንመርጠው። ሴንሲቲቪቲ ቱ ላይት እና ኤር አስ ዌል አስ ሞይስቸር ላይ ዲፔንድ ሆነን ነው የምንመርጠው ማለት ነው። ኤግዛምፕል ብናነሳ አምበር ቦትል ብናነሳ ላይት ሴንሲቲቭ ድረግ ከሆኑ አምበር ቦትል እንጠቀማለን። ዋይድ ማውዝ ጃር ከሆነ ደግሞ ኦይንትመንት ከሆኑ እንጠቀማለን። ድሮፐር ቦትል ከሆኑ ደግሞ ኦፍታልሚክ ወይም ደግሞ ናዛል ፕሪፓሬሽኖችን እንጠቀማለን ማለት ነው። ስፔሻል ኮምፓውንድ ዶዜጅ ፎርም ስንል ለምሳሌ ኦራል ሊኩዊድ ፎርም ውስጥ ሲረፕ አለ፣ ሰስፔንሽን አለ፣ ሶሉሽን አለ፣ ሪኳየርድ ፕሪዘርቫቲቭ እንደ ፍላቨሪንግ ኤጀንት እንግዲህ በእነዚህ ውስጥ እንደ ግዴታ ነው ማለት ነው። ቶፒካል ፕሪፓሬሽን ደግሞ ክሬም አለ፣ ኦይንትመንት፣ ፔስት አለ። ስለዚህ እዚህ ላይ ደግሞ ፎከስ የምናደርገው ዩኒፎርም ድረግ ዲስትሪቢዩሽን እንዲኖር ማድረግ መቻል አለብን። ሰፖስተሪ እንደ ፕሬዛሪስ ላይ ስንመጣ እንግዲህ ሪኳየርድ ዲስፕሌስመንት ቫሊዩ ካልኩሌሽን አለ። ሶ ሴንሲቲቭ ቱ ቴምፕሬቸር ስለሆኑ ማለት ነው። ምክንያቱም ኢዚሊ እንግዲህ ከቦዲ ቴምፕሬቸራችን ጋር ኮንታክት በሚያደርጉበት ሰዓት ኢዚሊ ምን ሊያደርጉ የሚችሉናል? ሊቀልጡ የሚችሉናል። ኦፍታልሚክ ፕሪፓሬሽኖች ደግሞ በጣም ሃይ ሪስክ ናቸው። ጀስት እንደ ኢንጀክተብል በሉት። ሶ መስት ቢ ምን መሆን አለባቸው? ስቴራይል መሆን መቻል አለባቸው። ስትሪክት ሃይጂን እና ስቶሬጅ በጣም ያስፈልጋል ማለት ነው። ኳሊቲ ኮንትሮሉ ደግሞ ምን መሆን አለበት ስንል እንግዲህ ኢንሹር ፕሪፓሬሽን ሚትስ ሚኒመም ስታንዳርዱ ማሟላት መቻል አለበት። ያ ኮምፓውንዲንግ ለምሳሌ ቪዥዋል ኢንስፔክሽን አለ። ስፔሻሊ ምኑን ማለት ነው? ከለሩን እናያለን፣ ክላሪቲውን እናያለን፣ ሄሞጂኒሲቲውን እንግዲህ በደንብ ቼክ እናደርጋለን። ዌት እንደ ቮሊዩም ቼክ ማድረግ አለብን። ፒኤች ቴስቲንግ አለ ኢፍ አፕሊካብል ከሆነ ማለት ነው። ፒኤች ቴስቲንግ ላይ ማለት ነው። አስዌላስ እንግዲህ ዩኒፎርም ኦፍ ኮንተንትም እንግዲህ አንዱ ኳሊቲ ኮንትሮሉን ኮንፊርም እና ኳሊቲ ኮንትሮል ውስጥ ላስት ሴፍቲ ቤረር ነው ቢፎር ዘ ሜዲሲን ሪች ዘ ፔሸንት ማለት ነው። አንዱ ደግሞ ትልቁ ስህተት የሚፈጠረው እንግዲህ ካልኩሌሽን ላይ ነው። እንግዲህ ካልኩሌሽን በጣም ኮመን ካልኩሌሽን ዶዝ ኮንቨርሽን ላይ ነው። ሶ አዳልት ወደ ፔዲያትሪክ ስንቀይር ማለት ነው። ስትሬንግዝ አድጀስትመንት ነው። ሚሊግራም ለምሳሌ ፐርሰንቴጅ አለ፣ ዌት ፐር ቮሊዩም አለ፣ ዌት ፐር ዌት ብለን የምንጠራቸው። ዳይሌሽን ካልኩሌሽን ላይ ስንመጣ ደግሞ ጀስት ዲስፕሌስመንት ቫሊዩ እንግዲህ ሰፖስተሪስ አሉ። ኤግዛምፕል ለምሳሌ ፕሪፔር 100 ml ኦፍ 1% ዌት ፐር ቮሊዩም ሶሉሽን ይላል። ሶ 1 ግራም ድረግ ኢን 100 ml ቬሂክልስ እንግዲህ ቬሂክል ሶልቨንት ብለን የምንጠራው ነው። ፔዲያትሪክ ዶዙ እንግዲህ ደግሞ በተለይ የክላርከስ ሩልን እንግዲህ በጣም ብንጠቀም በጣም የተሻለ ነው ማለት ነው። ዌት ኢን ፓውንድ ሲካፈል ለ150 ሲባዛ አዳልት ዶዝ ማለት ነው የክላርከስ ሩል የሚያወራው። ስለዚህ እንግዲህ አዳልቱን ወደ ፔዲያትሪክ በምንቀይርበት ሰዓት ማለት ነው። እና የመጨረሻው እንግዲህ ደግሞ ራሳችን የምንገመግምበት ሪስክ አሰስመንት የምንወስድበት ነው። ሶ በዚህ ውስጥ እንግዲህ ቢፎር ኮምፓውንዲንግ በደንብ አድርገን አሰስመንት እንወስዳለን። ዘ ፋርማሲስት መስት ፐርፎርም ሪስክ ቤኔፊት አናሊሲስ መስራት አለበት። ኢፍ ኢዝ ኮሜርሻል ፕሮዳክት አቬለብል አለ ወይስ የለም የሚለውን ኢዝ ዘ ኮምፓውንድ ፕሮዳክት ኤቪደንስ ቤዝድ ነው ወይስ ዋት ኢዝ ዘ ሪስክ ኢንስቴቢሊቲ ኮንታሚኔሽን ዶዚንግ ኢረር የሚሉትን እነዚህ ሁሉ ፉል ኢንፎርሜሽን ሊኖረው ይገባል። ሃይ ሪስክ ፕሪፓሬሽን ለምሳሌ ምን ከቨር ያደርጋሉ ወይም ደግሞ ምን ነገር ያካትታሉ ስንል ለምሳሌ ፔዲያትሪክ ፎርሙሌሽን አሉ፣ ናሮ ቴራፒቲክ ኢንዴክስ ድረግስ ብለን የምንጠራቸው አሉ፣ ፖተንት አክቲቭ ፋርማሲካል ኢንግሪዲየንት ስፔሻሊ ሆርሞንስ አሉ፣ አንቲባዮቲክሶች። እነዚህ ሁሉ እንግዲህ ሃይ ሪስክ ስለሆኑ በደንብ ጠንቀቅ መቻል አለብን። በትንሽ ስህተት እንግዲህ ትልቅ ችግር ልንፈጥር ስለምንችል እንግዲህ ኦቨሮል እንግዲህ የዛሬው እንግዲህ ኤክስቴምፖራነስ ኮምፓውንዲንግ ከመጀመሪያ ጀምሮ ያሉትን እስከ መጨረሻ አይሆፕ አሳጥሬ ይህንን ይመስላል። በጣም እንደሚጠቅማችሁ እርግጠኛ ነኝ። ብዙ ነገር እንደምታገኙበት ማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ቻው